1.7 applications of rational number in calculating interest and loans ይላል። አፕሊኬሽን ማለት ራሽናል ነበር ሪል ላይፍ ላይ የምንጠቀማቸው ምን ላይ ነው፣ ጥቅማቸውስ ምንድነው፣ እንዴት ነው የምንጠቀማቸው የሚለው ነው የምናየው። there are different real life situations involving the set of rational numbers ራሽናል ነበር የምንጠቀምባቸው የተለያዩ ሪል ላይፍ ሁኔታዎች አሉ። some of these situations are related to shares እነዚህ ሲቹዌሽኖች ምን ጋር የተያያዙ ናቸው? ሼር የሆነ ነገርን ከመካፈል ጋር፣ ኢንተረስት ወለድ ማለት ነው፣ loan ብድር ከነሱ ጋር ይያያዛል። in this section you will learn some applications of rational numbers, simple interest and compound interest እና በዚህ ሴክሽን የምትማሩ ስለምንድነው ስለ ሲምፕል እና ኮምፓውንድ የሚባሉ የወለድ አይነቶች ነው የምንማረው። የመጀመሪያው ሲምፕል ኢንተረስት ነው። amount of money that a person or a company borrow from a bank or a financial institutions to his or her needs is called a loan ምንድነው? የሆነ ገንዘብ ነው። እሱ ደግሞ የሆነ ግለሰብ ወይም ደግሞ ካምፓኒ ከሆነ ፋይናንሻል ኢንስቲትዩሽን የሚበደረው ወይም ቦሮ ማለት መበደር ማለት ነው። የሚበደረው ነገር ምን ይባላል? loan ብድር ይባላል። some examples of loans are home loan የቤት ብድር የሚባል አለ፣ car loan የሚባል አለ፣ education loan፣ personal loan የሚባሉ የብድር አይነቶች አሉ። a loan is required to be returned by the person or the company that borrows it to the financial institution on time ምንድነው? ሎዋን ምን ማድረግ ይጠበቅብናል? ከተበደርን እሱን ሪተርን ማድረግ ወይም ደግሞ መመለስ ይጠበቅብናል። ምንድነው የምንመልሰው ደግሞ ለማን ነው? ለፋይናንሻል ኢንስቲትዩሽኑ ላበደረን ማለት ነው። ላበደረን እንመልሳለን with an extra amount which is called interest of the loan ከተጨማሪ ገንዘብ ጋር ነው የምንመልስ። ምን ይባላል? ወለድ ይባላል። ምናልባት ታውቁ ይሆናል የሆነ ነገር ተበድሮ ሰው እስከ ወለዱ ሲመልስ ማለት ነው፣ እሱ ብድር ይባላል። the interest could be simple interest. It is the amount that will be paid based on the certain rate only on the principal amount borrowed from the given institution. simple interest የሚባለው በፕሪንሲፓል አማውንት ወይም መጀመሪያ በተበደርነው የብድር አማውንት መሰረት ብቻ ነው እንጂ እየጨመረ አይሄድም ማለት ነው ኢንተረስቱ። ወይም ደግሞ በተበደርነው ገንዘብ መጠን መሰረት ብቻ የምንከፍለው ከሆነ ሲምፕል ኢንተረስት ይባላል። in simple interest the principal amount is always the same. simple interest ላይ principal amount ወይም ዋናው የተበደርነው ማለት ነው ሁልጊዜም ተመሳሳይ ነው። interest could also be paid for individuals for saving money in banks or financial institution. ይሄ ወለድ የሚባለው ብድር ጋር ብቻ የተያያዘ አይደለም። አሁን ለምሳሌ የሆነ ሰው የሆነ ፋይናንሻል ኢንስቲትዩሽን ወይ ደግሞ ባንክ ብር ሴቭ ቢያደርግ ብር ቢቆጥብ ለሱም ወለድ ይከፈለዋል ወይም ደግሞ ወለድ ይቀበላል። እሱም ኢንተረስት ይባላል ማለት ነው። ብድር ላይ ብቻ አይደለም ኢንተረስት የሚባለው። አክቲቪቲ 1.13 suppose your father saves 1000 ብር every month with the rate of 7% per year in a certain microfinance. አባታችሁ በየወሩ 1000 ብር ይቆጥባልና እሱ ደግሞ በአመት 7% ይወልድለታል ነው የሚለው። if the interest is calculated only for the principal amount እና ወለዱ በፕሪንሲፓል አማውንቱ እንደው በዋና መጀመሪያ ባስገባው ገንዘቡ ብቻ ካልኩሌት የሚደረግ ቢሆን what will be the total interest on 1 year በአንድ አመት ምን ያህል ወለድ ይኖረዋል ነው የሚለው። ይሄን ለማወቅ ምንድነው የምናደርገው? total interest is equal to PRT ወይም ደግሞ ፕሪንሲፓል አማውንቱ ሲባዛ ሬቱ በፐርሰንት ማለት ነው ሲባዛ ታይም በአመት የሚለውን ነው ፎርሙላ የምንጠቀመው። ስለዚህ ፕሪንሲፓል አማውንት ማለት 1000 በየወሩ ነው የሚቆጥበው። በወር 1000 የሚቆጥብ ከሆነ በአንድ አመት ስንት ሺህ ይቆጥባል? 12000 ይቆጥባል ማለት ነው። የዚህ 12000 ሲባዛ በምን እናድርገዋለን? በሬቱ ወይም ደግሞ ምን ያህል በአመት ይወልዳል የሚለው ስንት ፐርሰንት ነው ይወልዳል የተባለ ሲባዛ 7%። 7% ማለት ደግሞ 7/100ኛ ማለት ነው። ፐርሰንት ሲባል ኦቨር 100 ማለት አይደለም። ስለዚህ 7/100ኛ ሲባዛ አመቱ በምን ያህል አመት ነው እና ኤላ የተጠየቅነው 1 year ነው። 1 year ማለት ሲባዛ በአንድ ማለት ነው። ቦታ ስለሌለኝ ነው ወደ ግራ ያደረኩት። ከዛ እችን 20 በዚህ 20 እናጣፋለን። 7 ጊዜ 12 84 ነው። 84 ከዛ እዚች 1 0 አለን 840 ማለት ነው።
ስለዚህ ቶታል ወለዱ የሰውየው ያባታችሁ ጠቅላላ 840 ብር በአመት ይወልድለታል ማለት ነው። ይህ እየሰበሰበ ያለው በየወሩ እየሰበሰበ ያለው ብር በአመት 840 ብር ይወልድለታል ማለት ነው። ቢ ደግሞ what will be the total amount at the end of 2 years ይላል። ለአንድ አመት 840 ይወልድለታል ብለናል። በሁለት አመት ሲሆን ደግሞ ስንት ይወልዳል? ሲባዛ በሁለት እናደርገዋለን። 840 ሲባዛ በሁለት ኢንተረስቱን ብቻ ወለዱን ብቻ ስናስለው ማለት ነው። ስለዚህ በሁለት አመት 1680 ማለት ነው። ወለዱ ብቻ በሁለት አመት ለቢ ማለት ነው። የኤመልሱ 840 ነው። የቢ ደግሞ ቶታል አማውንት ነው የሚለው። ቶታል አማውንት ማለት የራሱ ገንዘብና ወለዱ ከአንድ ላይ ሆኖ ማለት ነው። ቶታል ወለዱ 1680 ነው እና ይህን ቶታል ወለዱን ከምኑ ጋር ነው የምንደምረው? መጀመሪያ ሰውየው እየቆጠበ ያለው ማለት ነው። በአንድ አመት 12000 ከቆጠበ በሁለት አመት 24000 ይቆጥባል ማለት ነው። ስለዚህ 24000 ሲደመር 1680 ስንት ይሆናል ማለት ነው? ቶታል አማውንቱ ሰውየው አሁን የተቀመጠለት ቶታል አማውንት ስንት ይሆናል? 25680 ይሆንለታል ማለት ነው። From your response in activity 1.13, observe that to determine the amount of interest from a given principal amount, you have to multiply the given principal amount with the interest rate and with the given amount of time. ምን ማድረግ ይጠበቅብናል? ፕሪንሲፓል አማውንታችን በሬቱ እናባዛለን። ከዛ ደግሞ በምን እናባዛለን? በይሩ ማለት ነው። ምን ያህል አመት ነው እየቆጠበ የቆየው የሚለውን እናያለን። ወይም ደግሞ ምን ያህል አመት ነው ተበድሮ የቆየው የሚለውን በአመቱ እናባዛለን ማለት ነው። if a principal amount P is invested with the simple interest rate R in T years አመቱ T ነው ብንል then the total interest I ኢንተረስት ደግሞ በአይ ነው የሚወከለው after T years T ከሚባል አመት በኋላ ማለት ነው። ይህ በቁጥር ይተካል። given by እንዴት ነው? interest is equals to PRT ነው። ፕሪንሲፓሉ ወይም ደግሞ አንድ ሰው የተበደረው ወይም እየቆጠበ ያለው ዋናው ገንዘብ ማለት ነው ሲባዛ ሬት አር ምን ያህል ፐርሰንት ነው የሚወልደው የሚለውን አር ማለት ነው። አር ደግሞ በኦቨር 100 ነው የሚቀመጠው ሲባዛ ታይም ምን ያህል አመት ነው በሚለው ይሄ ኢንተረስቱን ስናሰላ ነው። ቶታል አማውንት ኤ አፍተር ቲ ይርስ ኢዝ ዘ ፕሪንሲፓል ፕላስ ዘ ኢንተረስት ኤንድ ኢትስ ጊቨን ባይ ቶታል አማውንቱን ለማወቅ ደግሞ ወይም ደግሞ ጠቅላላ ያለውን የተቀመጠውን ገንዘብ ለማወቅ ፕሪንሲፓሉ ዋናው ገንዘብ መጀመሪያ ያበደርነው ወይም ደግሞ መጀመሪያ ሴቭ ያደረግነው ሲደመር ወለዱ ማለት ነው። ቶታል አማውንት የሚባለው ወለዱ ሲደመር የመጀመሪያው ገንዘብ ነው። ለምሳሌ አንድ ሰው 50,000 ብር ተበድሮ ከዛ ደግሞ ወለዱ 10,000 ብር ቢሆን ከሆነ አመት ከ5 አመት በኋላ 10,000 ብር ወለድ ቢሆን ስንት ይሆናል ማለት ነው የሚከፍለው? ቶታል አማውንቱ 60,000 ብር በአንድ ላይ ተደምሮ ማለት ነው 60,000 ብር ይሆናል ማለት ነው። እሱ ቶታል አማውንት ይባላል። Example, a textile factory takes a loan of 100,000 ብር from microfinance for a period of 2 years with the simple interest rate of 10% per year. እንግዲህ ሰውየው የተበደረው 100,000 ብር ነው። በስንት አመት ነው የሚመልሰው? በሁለት አመት እና ደግሞ ይሄ ብር በአመት ስንት ፐርሰንት ነው የሚወልደው? 10% ማለት ነው። Find the total interest and the total amount of the factory has to pay at the end of the 2 year ይላል። ቶታል ኢንተረስት ማለት ጠቅላላ ወለድ ማለት ነው። በሁለት አመት ውስጥ የሚወልደው ምን ያህል ብር ነው የሚለውን ስናሰላ ፕሪንሲፓሉ 100,000 ነው። ኢንተረስት ሬቱ ደግሞ በስንት ፐርሰንት ነው የሚወልደው? 10% ነው። and the number of year አመቱ ደግሞ ስንት አመት ነው? ሁለት አመት ነው። ሁሉም ተሰጥቶናል። the amount of interest that has to be paid in 2 years is given by እንግዲህ amount of interest I እንዴት ነው የሚሰላው? PRT ተብሎ ነው። ፕሪንሲፓሉ 100,000 ነው ሲባዛ ሬቱ ደግሞ 10% ነው ሲባዛ ሁለት አመት ማለት ነው በታይሙ። ስለዚህ 10% ማለት ፐርሰንት ማለት ኦቨር 100 ነው አይደለ? ስለዚህ 10 ሲካፈል 100 ይሄ 0 በ0 ይጣፋና 1 ሲካፈል 10 0.1 ማለት ነው። ስለዚህ እዚህ ጋር እዚህ ያስቀምጦታል 100,000 ሲባዛ 0.1 ሲባዛ በሁለት ስለዚህ 20,000 ብር ነው ወለዱ። 100,000 ብር ተበድሮ በሁለት አመት ውስጥ 20,000 ብር ይወልዳል ማለት ነው። ተጨማሪ ብር ወለድ ይወልዳል። ከዛ ቶታል አማውንት ያን ሰውዬ የሚመልሰው ለሰዎቹ ለተበደራቸው ሰዎች የሚመልሰው ብር ስንት ነው? ይሄን 20,000 ብር ወለዱን ደምሮ መጀመሪያ የተበደረውን ፕሪንሲፓሉ ማለት ነው። ስለዚህ ቶታል አማውንት ዛት ፋክቶሪ ሌስ ቱ
apply to the microfinance at the end of 2 years will be ምን ይሆናል? ቶታል አማውንት ለሰዎቹ ወይም ደግሞ ለማይክሮፋይናንሱ የሚከፍለው ስንት ነው? ፕሪንሲፓሉ 100,000 መጀመሪያ የተበደረው አለ ሲደመር ወለዱ ማለት ነው። ወለዱ ደግሞ 20,000 ብር ኢንተረስቱ። ስለዚህ 120,000 ብር በአጠቃላይ ይከፍላል ማለት ነው ከሁለት ዓመት በኋላ። A farmer paid a total amount of 9,100 ብር to the amount 7,000 ብር which he borrowed from a certain microfinance with a simple interest for 2 years. Find the rate of interest ይላል። እንግዲህ አንድ ገበሬ 9,100 ብር ከፈለ። ስንት ብር ነው መጀመሪያ የተበደረው? to the amount 7,000 ብር which he borrowed 7,000 ብር ለተበደረው ብር 9,100 ብር ከፈለ መጨረሻ ላይ ከሁለት ዓመት በኋላ ማለት ነው። find the rate of interest ሬቱን ወይም ደግሞ ፐርሰንቱን በስንት ፐርሰንት ቢጨምርበት ነው 7,000 ብር ወደ 9,100 ብር ተቀይሮ በሁለት ዓመት ውስጥ የተሰጠው ነው የሚለው። እንግዲህ እዚህ ጋር ፎርሙላውን ስንጽፈው given a is equals to a ማለት ቶታል አማውንት ነው። መልሳችሁ የምትከፍሉት ወይም ደግሞ የተበደረ ሰው እስከነ ኢንተረስቱ እስከነ ወለዱ በአንድ ላይ የሚከፍለው a ይባላል። ቶታል አማውንት ማለት ነው 9,100 ነው። ፒ ደግሞ ፕሪንሲፓሉ ደግሞ 7,000 ነው መጀመሪያ ላይ የተበደረው ማለት ነው። ፕሪንሲፓል የሚባለው ዋና ገንዘቡ ነው። ኤንድ ታይሙ ቲ 2 ዓመት ነው። you are required to find interest እና ሬቱን ኢንተረስት እና ሬቱን ነው ፈልጉ የተባለው። ሁለት ነገር ነው የምንፈልገው። እንግዲህ በፎርሙላው መሰረት ኢንተረስት is equals to a minus p ወይም ደግሞ ላይ ባየነው መሰረት ቶታል a is equals to ወይም ደግሞ ቶታል አማውንት is equals to ፕሪንሲፓሉ መጀመሪያ የተበደረው ሲደመር ኢንተረስቱ ነው ብለናል። ስለዚህ ቶታል አማውንቱ ኤ 9,100 ተሰጥቶናል እና ፕሪንሲፓሉ ደግሞ 7,000 ብር መጀመሪያ የተበደረው ደግሞ 7,000 ብር ተብሎ ተሰጥቶናል። ስለዚህ ምን እናደርጋለን? ኢንተረስቷን ፈልጉ ተብለናል አይደለ? ኢንተረስቷን ብቻዋን ለማስቀረት ከኤ ላይ ፒን ወስደን እንቀንሳለን። ወስደን ስንቀንሳት ምን ትሆናለች? ኢንተረስት is equals to a minus p ትሆናለች እና ተሰጥቶናል። ኤ ማለት መጨረሻ ላይ ገበሬው የከፈለው አይደለ 9,100 ሲቀነስ ፒ ደግሞ ፕሪንሲፓል መጀመሪያ የተበደረው ስንት ይሆናል? 2,100 ብር። እንግዲህ ሰውየው ኢንተረስት ወለድ የከፈለው ስንት ብር ነው ማለት ነው? በሁለት ዓመት ውስጥ 2,100 ብር ነው የከፈለው። ከዛ በኋላ የኢንተረስት ፎርሙላ አለን። ኢንተረስት is equals to PRT የሚባል። ስለዚህ r is equals to ለፒቲ እናካፍላለን። እችንም ለፒቲ ስናካፍል ኢንተረስት ሲካፈል ፒቲ ይሆንልናል አይደለ? ኢንተረስት 2,100 ነው። ፒ ማለት ደግሞ ፕሪንሲፓል ነው መጀመሪያ የተበደረው 7,000 ብር ማለት ነው። ሲባዛ ቲ ደግሞ ታይም በሁለት ዓመት ውስጥ ነው የተባለው። 2 ሲባዛ ሬት ስለሆነ በ100% 100% ማለት አንድ ነው አይደለ? 100% ማለት 100/100 አንድ ነው። ስለዚህ በ100% የሆነ ነገር ብናባዛው ለውጥ ስለማይመጣ ሬት ደግሞ በፐርሰንት ስለሆነ የሚቀመጠው በ100% እናባዘዋለን። ከዛ ስንት ይመጣልናል? 2,100 ሲካፈል 14,000 ይሆንልናል ሲባዛ 100%። ከዛ በኋላ ስንት ይሆናል ማለት ነው? 15% ማለት ነው የሚመጣልን ውጤቱ 15% ይሆንልናል። ምክንያቱም እቺ 2 የዚህ የመቶ 2 በዚህ በ2 በተጣፋ ከዛ ደግሞ ከዚህ የዚህኛይቱ 1 በዚህ በ1 ጠፍታ 210 ሲካፈል ለ14 15 ነው እና ፐርሰንት አለች እዚህ ጋር 15% ይወልድበታል ማለት ነው። ስለዚህ therefore the rate of the simple interest is 15% ነው ሰውየው እያደገበት የነበረው ማለት ነው። ሁለተኛው የኢንተረስት አይነት ኮምፓውንድ ኢንተረስት ይባላል። ሰፖዝ your mother saved 3,000 ብር in a bank with interest rate 7% per year እናታችሁ 3,000 ብር ቆጥባለች እንበልና በአመት 7% ነው የሚያድግላት ወይም ደግሞ የሚወልድላት። ካልኩሌት the simple interest after 2 years ሲምፕል ኢንተረስቱን ካልኩሌት አድርጉ ነው የሚለው በቅድሙ መሰረት interest is equals to PRT በሚለው ማለት ነው። በዚህ ፎርሙላ መሰረት ፕሪንሲፓሉ 3,000 ነው ሲባዛ ሬቱ ደግሞ 7 ነው 700ኛ ማለት ነው 7% ስለሆነ ሲባዛ ታይሙ ደግሞ 2 ነው። እቺ 20 በዚህ 20 ትጣፋለች እና 30 ሲባዛ በ7 210 ሲባዛ በ2 420 ብር ይወልድላታል ማለት ነው በአመት። ሲምፕል ኢንተረስቱ ነው ይሄ። ኢፍ
The interest is calculated for both saved amount and interest added on each year. Calculate the interest after 2 years ይላል። ይሄ ደግሞ ኮምፓውንድ ኢንተረስት የሚባለው ነው። ኮምፓውንድ ኢንተረስትን ለመፈለግ ደግሞ ምንድነው የምናደርገው? ፕሪንሲፓል አማውንቱ ሲባዛ 1 ሲደመር r ኦቨር n ታይምስ nt የሚባል ፎርሙላ አለው። በፎርሙላ ነው የሚሰራው። ታች እናየዋለን ማለት ነው። ፎርሙላውን ካሳየዋችሁ በኋላ ሰራላችኋለሁ። From your response in activity 1.14, question B, observe that interest is paid for the principal amount and interest earned during the previous period. ይሄ ደግሞ የሚከፈለው በፕሪንሲፓል አማውንቱ መጀመሪያ በቆጠበችው ብር ብቻ ሳይሆን እንዴት ነው አሁንም በየአመቱ የወለዱ ራሱ እንደገና ይወልዳል ማለት ነው። ወለድ ተጨማሪ ማለት ነው። The interest paid in such case is called ምን ይባላል? ኮምፓውንድ ኢንተረስት ይባላል። ወለድ የሚከፈልበት ማለት ነው። ይሄ ኮምፓውንድ ኢንተረስት የሚባለው if P amount is principal amount is invested at a rate of r%, ሬቱ r% ነው ብንባል compounded annually በየአመቱ ደግሞ ምን ይባላል? የሚጨመር ቢሆን the compound interest at the end of the n year አመቱ ደግሞ n በሚባል አመት ቢሆን is computed by እንዴት ነው ፎርሙላው? a is equals to compound interest ማለት ነው። a p into p ማለት ፕሪንሲፓል አማውንት መጀመሪያ ላይ የቆጠባችሁት ወይም የተበደራችሁት ሊሆን ይችላል ሲባዛ 1 ሲደመር r ኦቨር n r ማለት ሬቱ ነው። በምን ያህል ሬት ያድጋል የሚለው በምን ያህል ሬት ነው ወለዱ የሚወልደው በሚለው ማለት ነው። ፐርሰንቱ ኦቨር n the power of nt ይላል። n ማለት የነምበር ኦፍ ኢንተረስት ኮምፓውንድድ ማለት በምን ያህል ጊዜ ነው ኮምፓውንድ የሚደረገው የሚታጠፈው የሚለው ነው ኤን የሚባለው ማለት ነው። ለምሳሌ በአመት 2 ኮምፓውንድ ሊደረግ ይችላል፣ በአመት 4 ሊሆን ይችላል፣ በ2 አመት አንዴም ሊሆን ይችላል እና እሱ ኤን ነው። ቲ ማለት ደግሞ ታይም ወይም ደግሞ አመቱ ነው ማለት ነው። በኤግዛምፕል ስናየው find the amount when ብር 2000 is invested for 3 years with the interest of 6% compounded annually. compounded annually ማለት በአመት አንዴ ነው ኮምፓውንድ የሚደረገው ማለት ነው። ስለዚህ ሶሉሽኑ ምን ይሆናል? ጊቭን እናወጣለን፣ የተሰጠን እናወጣለን። since it is compound interest we must find the interest at the end of each year and added it into the principal before computing the interest for the next year. ምንድነው ኮምፓውንድ ኢንተረስት ስለሆነ አንድ አመት ሲያልቅ ኢንተረስቱን አስልተን ጨምረን እንደገና ወደ ቀጣይ አመት ምን ሄዶ ከዛ በኋላ ነው ማለት ነው። ፈርስት ይር ኢንተረስት i is equals to PRT። ይሄ ማለት በሲምፕል ኢንተረስት ነው የሚያዘው አኑዋሊ አይደል የተባለ። ስለዚህ 2000 ፒ መጀመሪያ 2000 ብር ነው የቆጠበች። ሬቱ ደግሞ ስንት ነው? 6% ማለት 6 ሲካፈል ለመቶ ማለት ነው። ስለዚህ 0.06 ማለት ነው። ስንት ይሆናል? አኑዋሊ ነው በአንድ አመት አንድ አመት ከሆነ የመጀመሪያው አመት ነው አሁን እያሰላን ያለ ነው። በየአመቱ ነው የሚሰላው የኮምፓውንድ ኢንተረስት ሲሆን የመጀመሪያው አመት ታይሙ አንድ ስለሆነ 120 ብር ወለደ። ከዛ the amount at the end of first year is ስለዚህ የመጀመሪያው አመት ሲያልቅ ስንት ይሆናል? 2000 ብር ነበር መጀመሪያ። ከዛ 120 ብር ወለደ። ስንት ይሆናል? 2120 ብር ሆነ የመጀመሪያው አመት ጊዜ። ሰከንድ ይር ላይ ሁለተኛ አመት ላይ ደግሞ ይሄ 2120 ብር እንደገና እንደ ፕሪንሲፓል ነው የሚቆጠረው እና እንደገና i is equals to PRT 2120 ሲባዛ 0.06 አሁንም ስንት ይሆናል? 127.20 ብር ይመጣል። ይሄ ወለዱ ብቻ ነው ማለት ነው። እና አማውንቱ ቶታል አማውንቱ ስንት ይሆናል? 127.20 ከ2120 ላይ ደምረን 2247.20 ብር ይመጣልናል ማለት ነው። ሰርድ ይር ላይ ወይም ደግሞ በሶስተኛው አመት በቆጠቡ በሶስተኛው አመት ላይ i is equals to PRT አይደለም። ይሄ ላይ ያለውን እናስቀምጣለን። 2447 ሲባዛ 0.06 ስንት ይሆናል? 134.80 ይሆናል። ከዛ በኋላ ይሄን ከላይ ከዚህኛው ጋር ይሄ ወለድ ስለሆነ እቺ የአመቱ ወለድ ስለሆነች መልሰን እዛው ላይ እንጨምራታለን ማለት ነው። using the formula for compound interest this can be calculated እና እንደዚህ እያደረግን እስከ 3 አመት እስከ 4 አመት እየቆጠርን ከምን ሄድ ይልቅ በፎርሙላው ስንጠቀም እንዴት ይሆናል? a is equals to p into 1 plus r over n the power of nt ይሆናል። p ማለት ፕሪንሲፓሏ ናት። ፕሪንሲፓሏ ደግሞ ስንት ናት? 2000 ብር ናት። ኢንቱ ቅንፍ እንከፍታለን። ከዛ 1
ሲደመር አንድ ፎርሙላው ያለች ናት። ከዛ 6/100 6 ማለት ሬቱ ነው። 6/100ኛ ማለት ሬቱ ነው። 6% ማለት ነው። እቺ ማለት ናት። እቺ ፐርሰንቷ ናት። ከዛ ሲባዛ በአንድ ማለት እቺ ታች ላይ ኤን ማለት ናት። ኤን ደግሞ በአመት ነው የተባለ። ስለዚህ ሲባዛ በአንድ the power of አንድ ሲባዛ በ3 3 ደግሞ ምን ሆናት? ይሯ ኤን ማለት ኮምፓውንድ የሚደረገው በየአመቱ ከሆነ ኤን አንድ ናት ማለት ነው። ቲ ደግሞ 3 አመት በ3 አመት ነው የሚቆያል የተባለ። ስለዚህ አንድ ሲባዛ በ3 ማለት ነው 2000 ብር ኢንቱ አንድ ሲደመር 0.06 the power of 3 ይሆናል። ስለዚህ 2000 ብር እንደዚህ እስከዚህ ከደረሳችሁ በኋላ መስራት ግዴታ አይሆንም። እዚህ ከደረሳችሁ በኋላ ታቆማላችሁ፣ ወይም ደግሞ መስራት ከቻላችሁ ፓወሩን ሰርታችሁ ማስቀመጥ ትችላላችሁ ማለት ነው። በዚህ መሰረት አክቲቪቲውን ስንሰራ if the interest is calculated for both saved amount and interest added on each year calculate the interest after 2 years ነው የሚለው። ከሁለት ዓመት በኋላ ያለውን ኢንተረስት ካልኩሌት አድርጉ ነው የሚለው። ምንድነው የምናደርገው? በዚህ ፎርሙላ መሰረት A is equals to P ፕሪንሲፓላችን 3000 ነው። 3000 ኢንቱ 1 ፕላስ R ማለት ሬቱ 7% ነው። 7/100 ማለት ነው 700ኛ ሲባዛ ኤን ደግሞ ኢች ይር ስለሚል በየአመቱ ስለሆነ ኤን አንድ ነው። ስለዚህ 100 እንዳለ ይቆያል። the power of ሁለት አመት ነው ደግሞ የሚቆየው። እስከ 2 አመት የሚቆይ ከሆነ 2 ማለት ነው ሲባዛ ኮምፓውንድ የሚደረገው ደግሞ በየአመቱ ስለሆነ በአንድ። ስለዚህ the power of 2 እንዳለ ይቆያል ማለት ነው። መጨረሻ ውጤታችን እንዴት ይሆናል? 3000 ኢንቱ 1 ፕላስ 7 ሲካፈል ለ100 ማለት 0.07 ማለት ነው። the power of 2 ይሆናል ማለት ነው። ስለዚህ 3000 ኢንቱ 1.07 ርቢ 2 ይሆንልናል ማለት ነው መልሱ። ከዚህ በላይ መስራት ከቻላችሁ መስራት ትችላላችሁ፣ ርቢውን አባዝታችሁ ምናምን፣ አለያ ደግሞ ከዚህ ላይ ማቆም ትችላላችሁ። መልሱ እስከዚህ ከሰራችሁት ይበቃል ማለት ነው። ከቻላችሁ ግን እስከ መጨረሻው መስራት ትችላላችሁ። ሌላኛው ኤግዛምፕል find the amount at the end of 5th year of 2000 ብር is borrowed at 5% interest compounded annually። compounded annually ከሆነ በየአመቱ ነው ማለት ነው። ኮምፓውንድ እየተደረገ የሚሄደው በየአመቱ ማለት ኤን አንድ ናት ማለት ነው። ይሄን አስተውሉ፣ ኤን አንድ ናት ማለት ነው። ጊቭኑን ስናወጣ ፕሪንሲፓሉ 2000 ነው። ሬቱ ደግሞ 5% ነው። ታይሙ ስንት አመት ነው? 5 አመት ነው። ኤን ደግሞ በስንት ነው ኮምፓውንድ የሚደረገው? በየስንት አመቱ ነው? አኑዋሊ ከሆነ በአንድ ነው ማለት ነው። ስለዚህ በፎርሙላው መሰረት ስትሰሩ ፒ ኢንቱ 1 ፕላስ R over N the power of NT is equals to P ማለት 2000 ነው። ከዛ አንድ ሲደመር 500ኛ ከዛ N አንድ ስለሆነች እቺ N አንድ ስለሆነች 500ኛ ብቻ እንደሆነ ቀራል። ከዛ NT ማለት N አንድ ስለሆነች ታይሙ 5 ነው the power of 5 ማለት ነው። ስለዚህ 2000 ብር ኢንቱ አንድ ሲደመር 0.05 the power of 5 ብላችሁ መጨረሻ መልሳችሁ በዚህ እንደዚህ ማስቀመጥ ትችላላችሁ። እስከ መጨረሻ መሄድ አይጠበቅባችሁም። ከቻላችሁ ደግሞ ማየት ትችላላችሁ። በካልኩሌተር ከሰራችሁት 2552.56 ብር ሆኖ ይመጣል ማለት ነው። እንግዲህ የዛሬ ክላሳችን ይሄንን ይመስል ነበረ። ዩኒት 1ን ጨርሰናል። ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ኤክሰርሳይዙ እንዲሰራላችሁ ከፈለጋችሁ ኮሜንት ላይ አስቀምጡልኝ እናሰራላችኋለሁ። ግን ደግሞ ሞክሩት በምሳሌው መሰረት፣ በጣም ቀላል ነው። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ቪዲዮ ከተመቻችሁ ላይክ ማድረጋችሁን አትርሱ። እስካሁን አብራችሁ ስለቆያችሁ አመሰግናለሁ። ሰላም ቆዩ።